ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን፣ በድጋሚ እንዴት አመሻችሁ? ቀን ላይ እንግዲህ ተገናኝተን ነበረ። ቀን ላይ አንዳንድ መረጃዎችን ሰተናችሁ ነበረ፣ ወቅታዊ መረጃዎች። አሁንም ያ መረጃ በሰፊው የዓለምን መገናኛ ብዙሃን ተቆጣጥሮ ያለ ስለሆነ ከዛ ውጪ መረጃ የለንም። በእርግጥ ይሄ መረጃ በመጽሐፍ ቅዱስ መነጽር ሲታይ ምን ይመስላል በማለት ከፓስተር አለማየሁ ጋር እንወያያለን። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። ጠብቁን። እንዴት አመሽ ፓስተር? እግዚአብሔር ይመስገን። እንደምን አመሸው? እንደሚልቃል እግዚአብሔር ይመስገን። እንግዲህ ቀን አንድ መረጃ ሰተን ነበረ፣ አሁንም ተባብሶ ቀጥሏል። ከዛ ውጪ መረጃ አለ ብዬ አላስብም። ቢኖርም እንዲሁ ለአድማጮች ታጋራለህ። እንግዲህ ለምንድን ነው ይሄ ጦርነት በዚህ ጊዜ ውስጥ የተቀሰቀሰው? እውነት የኒኩለር ስጋት ነው ወይንስ ከበስተጀርባው ሌላ ነገር አለ የሚለውን ነገር እንድመረምር እያደረገኝ ነው። ምንድነው በዋናነት ከ1970 ድረስ እነዚህ ሁለቱ ሀገሮች በጣም ወዳጃሞች የነበሩ ሀገሮች ነበሩ። እንደውም እስራኤል ሀገር ስትሆን የአረብ ሀገሮች እውቅና እስከዛሬ ብዙ ያልሰጡ ሀገሮች አሉ። ኢራን እውቅና የሰጠቻት ሀገር ነበረች። ከፍተኛ ማለት ለእስራኤል እውቅና እንደውም ለሺህ ዘመናት ይመስላል። በሚሊዮን የሚቆጠሩ አይሁዳውያኖችም እዛ ይኖሩ ነበር እኮ። የእስራኤል መንግስት ሲቋቋም ነው ከዛ ፈልሰው የተመለሱትና ነገር ግን የእስላም አብዮት ከተደረገ በኋላ ኢራን የእስራኤል ቁጥር አንድ ጠላት ሆናለች። እንግዲህ ምንድነው የጦርነቱ መንስኤ? ኒኩለር ብቻ ሳይሆን ከኒኩለር ባሻገር እስራኤል ተረጋግታ ሀገር እንዳትሆን በከፍተኛ ደረጃ ከሚቃወሙ፣ እስራኤል የምትባል ሀገር የለችም ብለው ከሚቃወሙ፣ ጽዮናዊነትን እናጠፋለን ብለው ከፍተኛ ትግል እያደረጉ ያሉት ኢራናውያኖች ናቸው። እንደውም ከመድረገጽ እናጠፋለን። ይሄ ምንድነው በቀጥታ ብቻ ሳይሆን ሐማስም ፍልስጤምን በማደራጀት ሂዝቦላን በማደራጀት በእነዚህ ሁሉ ጥቃት ሲፈጽሙ ነበር እስካሁን ድረስ እና ከዛ በኋላ ደግሞ የሚገርም ነገር አሁን በቅርብ የየመኑን ሐውቲ በማስታጠቅ በእስራኤል ላይ ከፍተኛ ጉዳት እያደረሱ እንደነበረ ይታወቃል። አንዱ ናትናው እንደ ዋና መረጃ የሚደርሱት በዙሪያችን ያሉትን እነዚህ አሸባሪ ድርጅቶችን የሚፈለፈሉት በኢራን ነው የሚል መከራከሪያ ሐሳብ አላቸው። ሁለተኛው ነገር ደግሞ ምንድነው? ኢራን ኒኩለር ለመታጠቅ ጫፍ ላይ መድረሷ ምናልባትም የኢራን መንግስት ኃላፊነት የማይሰማው ከሆነና ይሄ ኃላፊነትን የማይወስድ ከሆኑ በኒኩለር ታጠፋናለች የሚል ስጋትና ሳትቀድመን እንቅደም የሚል እንደሆነ ተመልክቷል። እንግዲህ ከመጽሐፍ ቅዱስ አንጻር ደግሞ ይህንን ጦርነት ስንገመግመው የማጎግ ወይም ደግሞ የማጎግ ጦርነት ወይም የሶስተኛው ዓለም ጦርነት መነሻው እንደ በፊቱ ምናልባት አውሮፓ ላይ ሆን ይችላል እና በዚህ በሶሪያ ድንበር ሜዳ ላይ፣ በደማስቆ፣ በጋዛ ላይ አካባቢ ላይ እስራኤልን ከቦ የማጥቃት ጦርነት እንደሚካሄድ መጽሐፍ ቅዱስ ሕዝቅኤል 38 እና 39 ራእይም ላይ እንደዚሁም ደግሞ የኢሳይያስ መጽሐፍ የዳንኤል መጽሐፍ በግልጽ ያስቀምጡታል። ከመጽሐፍ ቅዱስ አንጻር ጦርነቱን ካየ ነው። ነገር ግን
አሁን ይሄ ጦርነት ባጭሩ ሊቆም ካልቻለ እየጎተተ ያለው መዘዝ ከሶስተኛው ዓለም ጦርነትም የከፋ ወይም ደግሞ ዓለም የምትባል ምድር የምትባል ፍጥረት የሚባል ሰው የሚባል እንዳይኖር የሚያደርግ ነገር እንደሆነ አመላካች ነገሮች እየታዩ ነው። ለምንድን ነው ይህንን ያልከው ካልከኝ እንግዲህ እስካሁን ድረስ ለኢራን ከፍተኛ ድጋፍ እያደረገች ያለችው ፓኪስታን ነች። ፓኪስታን በትናንትናው ዕለት በፕሬዝዳንቱ አማካኝነት ለውጭ ጉዳይ ሚኒስትር ወይም ደግሞ በውጭ ጉዳይ ሚኒስትሩ አማካኝነት ለተባበሩ መንግስታት ባስታወቀችው ኢራን በእስራኤል በኒኩለር ወይም ደግሞ በአሜሪካ የምትመታ ጥቃት የሚደርስባት ከሆነ እስራኤልን በኒኩለር እንመታለን የሚል የተደገነ ኒኩለር መወዝወዝ ፓኪስታን ጀምራለች። እና የፓኪስታን ዓላማ ምንድን ነው? አየህ አሁን ፓኪስታን የኢራን ዋነኛ ጠበቃና በተለይም አያቶላው የሚነኩ ከሆነ ከማድረግ ወደ ኋላ እንደማንመለስ ወቁት ነው ያሉት። እና ያደርጉታል ወይ ሊያደርጉት ይችላሉ። በጣም አስቸጋሪ ጉዳይ ይመስለኛል። ምንድነው መሰለህ አሁን ሌሎች ሀገሮች የኒኩለር አረር እየታጠቁ ሀገሮች በፓርላማቸው ህግ አለ። ምን አይነት ህግ አለ? ሉዓላዊነታቸውን ሙሉ ለሙሉ የሚያሳጣ ነገር ካልመጣ ላለመጠቀም በፓርላማ የተወሰነ ህጎች አላቸው። ለምሳሌ ያንን ህግ ሩሲያ ከልሰዋለች። በሉዓላዊነቷ ላይ የተቃጣ ማንኛውም ነገር ከመጣ ለመጠቀም ታክቲካል ኒኩለር ለመጠቀም ከልሰዋለች። እነዚህ ህንድ እና ፓኪስታን ያሉ ሀገሮች ደግሞ እንደዛ አይነት ህግ የላቸውም። አያደርጉትም ብለህ የምትፈራው አይደለም። የጦርነቱ መዘዝ በጣም መጥፎ እንደሆነ ለማሳየት ነው። እንግዲህ ከዚህ በፊትም በህንድና አሁን በቅርቡ በህንድና በፓኪስታን በተቀሰቀሰው ጦርነት በስተጀርባ የሁለቱም ሀገሮች እንደነበሩ እኛም ዘግበን ነበር። ከህንድ በስተጀርባ እንደን ሰፖርት ታደርግ የነበረችው እስራኤል ነች። የፓኪስታንም እንደዚሁ ኢራን፣ የፓኪስታን ጀርባ ኢራን ነበረች። እንግዲህ ምንድነው እስራኤልን በማውገዝ ከፍተኛ የሆነ ነገር ተቃውሟን ነው ያሰማችው። ሌላው ምንድነው መሰለ በሳውዲ የሚገኙ እስላማዊ ድርጅቶች ወይም ሳውዲ ሙሉ ለሙሉ እስላም ነች፣ ነገር ግን እነዚህ ዓለም አቀፍ የሆኑ እስላማዊ ድርጅቶች በከፍተኛ ሁኔታ በትናንትናው ዕለት እስራኤልን አውግዘዋል። ለሙስሊም ሀገሮች ጥሪ አቅርበዋል። ምንድነው ያቀረቡት ጥሪ? እስራኤል ላይ ዘመቻ የጋራ ዘመቻ መደረግ አለበት የሚል ጥሪ አቅርበዋል። የጋራ ዘመቻ ይደረግ የሚል ጥሪ አቅርበዋል። እንግዲህ ከኢራን ጎን ሀገሮች እንዲሰለፉ ጠይቀዋል። አየህ ምን ያህል ቀስ እያለ እየሰፋ እየሄደ እንደሆነ የሚያመለክት ነገር አለ። ብቻ አይደለም ይሄ ቅርጹ ራሱ ሃይማኖታዊ ጦርነትም ጭምር እየሆነ ነው የመጣው። አሁን ምንድነው ይሄ ሃይማኖታዊ እንዲያደርገው ያደረገው ነገር ምንድነው? የእነ እንግሊዝ የእነ ፈረንሳይ የእነ አሜሪካ ከእስራኤል ጎን መሰለፍ በፊቱም እነዚህን ሀገሮች በእንደዚህ አይነት ነገር አንቲ ሙስሊም በሆነ ነገር ስለሚወቅሷቸው ያንን የሚያባብስ ነገር እንደሆነ ያመለክታል። ሌላው ኢራን ማታውን ማምሻውን ባወጣችው መግለጫ ሞሳድ በሀገር ውስጥ የከፈተውን የድሮን ማምረቻና እንደ ወታደራዊ እዝ እስራኤል ትጠቀምበት የነበረውን ስፍራ ማግኘቷንና መደምሰሷን እንደዚሁም 2 የሞሳድ አባላቶች እንደተገደሉና 1 የሞሳድ አባል በቁጥጥር ስር መዋሉን እንዲሁም ከተማ ውስጥ መረጃ የሚያቀብሉና
እንደዚህ መሪዎች እንዲገደሉ ያደረጉትን እያሳደደች መሆኗን አስታውቃለች። እንግዲህ የነዚህ መያዝ ወይም መገደላቸውን ምንድነው እንድምታው ስትል እስራኤል እስካሁን ተጠቀመ የነበረው ተቃለ እነዚህ መሪዎቹን ትገል የነበረው በዛው ሀገር ውስጥ ባሰረገቻቸው በድሮን ነበረ። እንደውም አንድ ፎቅ ያሳይ ነበር። ምንድነው አንድ የኒኩለር ሳይንቲስት የተገደለበትን ክብ ነች እንደዚህ ድሮኗ ሾልካ የገባችበትና ፈንጂውን ያፈነዳችበት ያሳይ ነበረ። ይሄ በቁጥጥር ስር አድርጌዋለሁ ብላለች። እንግዲህ የአሜሪካ ፕሬዝዳንት ትራምፕ ጦርነቱ በቅርብ ይቆማል ሲሉ መናገራቸው ደግሞ ዓለምን አስገርሟል። በቅርብ ይቆማል መቼ ይሆን አይታወቅም እንጂ በቅርብ ይቆማል ብለዋል። ስለ ሰላምም ይሆናል ሁለቱንም እንዲነጋገሩ ቭላዲሚር ፑቲንን በመካከላቸው እንዲሸነግሉ ጠይቀዋል። ቭላዲሚር ፑቲን ጠይቀዋል። ቭላዲሚር ፑቲን መልስ አለመስጠታቸው እስካሁን ድረስ ተረጋግጧል። ኢራን ግን ጦርነቱ ይቀጥላል ብለዋል። አንዳንድ ወገኖች ደግሞ እንግዲህ መረጃው ምን ያህል የተጣራ ይሆን አይሆን ባይታወቅም ያው እንግዲህ ጊዜው በርካታ ሚዲያዎች ያሉ እንደመሆኑ መጠን በሌላ ወገን ደግሞ ኢራን ደግሞ የወደፊቱ ስጋት ወይ ደግሞ ትንፋሽ መያዣ እንዲሆናት ሶስት የአረብ ሀገራትን አማላጅነትም ልካለች የሚባልም ነገርም አለ። የኳታር የሳውዲ አረቢያና የኤምሬት ሉካንን እንትን ብላለች ከትራምፕ ጋር ለመወያየት። ምክንያቱም የዚህ የኒኩሌር እንትኑም እንዲቀጥልም ጭምር በዛውም የእስራኤል ውጊያ በእስራኤልና በኢራን መካከል ያለው ውጊያ እንዲቆም ጥረት እንዲያደርጉ የሚል ነገርም ይተሰማል። ይሄ ምን ያህል እውነታነት አለው? አሁን እንግዲህ ምንድነው መሰለህ ትናንትና አሁን ከዋና ዋናዎቹ ሚዲያ የተሰማው ሸንጋይ እንደላከች አልተነገረም። አባስ አራቺ መግለጫ ሰጥተው ነበር በዚህ ጉዳይ ላይ ተጠይቀዋል። መግለጫ ሲሰጡ ምንድነው እኛ ጦርነቱን ለማቆምና ወደ ድርድር ለመምጣት ምንም ችግር የለብንም፣ ነገር ግን ድርድሩ እንዲጀመርና ሰላም እንዲመጣ ከፈለጋችሁ መጀመሪያ ጦርነቱን የጀመረችውን እስራኤልን ጦርነቱን አቁም ይበሏት ነው። እንደዚህ ነው ሊሉ የሚችሉ። ጦርነቱን አቁም ይበሏት ነው እና ጦርነቱ እስራኤል እስካላቆመች ድረስ መደብደቧን ምንድነው ያሉት እነሱ? እንደው ምንድነው ጦርነቱ ይቀጥላል ነው ያሉት። ለምንድነው መሰለህ አንዳንድ ጊዜ እስራኤል የምታጠፋው ጥፋት ከኢራን ከምታጠፋው ይበልጣል። ነገር ግን እስራኤል ትንሽዬ ሀገር ነች። ትንሿ የአንድ ውድመት አንድ በ10 እንኳን ብታደርገው እስራኤል ተጎጂ ነች። አንድ በ10 ብታደርግ እስራኤል 10 ነገር ብታወድም ኢራን ሰፊ ሀገር ነው። ገብቶሃል? አንድ ሚሳኤል አልፎ ኢላማውን በትክክል እነዚህ ሱፐርሶኒክ የሚባሉት አሁን ያሉት በራሳቸው ግዙፎች ናቸው። ጋይድ ሚሳኤል ስለሆኑ ኢላማቸው የተሞላላቸውን ኢላማ ሄደው ነው የሚፈልገው የሚመጡት እና ስለሚመጡ እስራኤል ተጎጂ ነው የምትሆነው። ነገር ግን ምንድነው ምን ካልኩኝ ምን አይበለኝ ነው የሚል አንድ አበሻ አባባል አለና አባባሉን አሁን ረሳሁት። ያ ነው እንጂ ጦርነቱ ሁለቱም እየተጎዳዱ ናቸው። ሌላው ደግሞ ምንድነው መሰለህ አሁን እስራኤል የኢራንን የሚሳኤል እንትኑን ምናምኑን ጋይዱን መታው ካለች ጦርነቱ እንዴት ቀጠለ? ይህም ጥያቄ ውስጥ አለ። ከዚህ በፊት እኔ እናንተም በሐማስ በኩል ሐማስን አጥፍቼዋለሁ በምትልበት ሰዓት ትንሽ ቆይና ሮኬቶች ሲያስወነጭፍ ታያለህ፣ በሮኬቶች ሲደበድብ ትመለከታለህ። እና ያንን ነገር ሚዲያው የሚያራግበውና እውነታው በመሬት ላይ ያለው እውነታው ሚድል ሆኖ የሚዘግብ ሊኖር ያስፈልጋል። እውነታው መሬት ላይ ያለው እውነታው እውነት ነው። እውነታው ለምሳሌ
የእስራኤል ሻባክ የሚባለው የደህንነት የውስጥ የደህንነት መስሪያ ቤት ምንም አይነት ቀረጻ እንዳይደረግ ምንም አይነት መረጃ እንዳይሰጡ ትእዛዝ ሰጥቷል። ገብቷል። ሌላው ቅድምም አንስተነዋል፣ በቀን ፕሮግራማችን አንስተነዋል። ገብቷል። እነዚህ እኔ አሁን ለምሳሌ ሲኤንኤን ምን ያህል ፐርሰንት አምናለሁ? 50-50 ነው። ቢቢሲ ምን ታምናለህ? 50-50 ነው። አልጀዚራን ብትል እንደዛው ነው። ምንም አልጀዚራ ወደ ኢራን ሊያደላ ይችላል፣ እስራኤልን ብቻ ሊናገር ይችላል። ነገር ግን ነፃ የሆነ ሚዲያ የሁለቱንም ላይ የደረሰውን ነገር የሚዘግብ ሚዲያ የለም። ዋናው ይሄ አይደለም። ጦርነቱ ቅድም መጀመሪያ መግቢያ ላይ እንዳልኩት ጦርነቱ እየሄደበት ያለው መንገድ ሌሎችን ስቦ የሚከት ነው፣ አደጋ የሚያመጣ ነው። ምንም ጥያቄ ነው። አዎ አደጋ የሚያመጣ ነው። ለምሳሌ ኢራን እና ቱርክ ይቅርታ ቱርክና ራሽያ ፕሬዚደንት ፑቲን ከተነጋገሩ በኋላ የሰጡት መግለጫ አጭር መግለጫ ነው። እስራኤልን በመቃወምና በዚህ ጉዳይ ላይ በጋራ ለመስራት ነው። በጋራ መስራት ማለት ምን ማለት ነው? ለምሳሌ ቱርክ አቋሟን አስታውቃለች ከኢራን ጎን እንደምትሆን። ራሽያ ሁለንተናዊ የጦር ስምምነት ስላላት አሁንም ቢሆን ራሽያ ከኢራን ጀርባ አይደለችም ለማለት የምትደፍርበት ምንም መንገድ የለም። ስምምነት አለ። ምክንያቱም የኢራን ድሮኖች ናቸው እኮ ኬብን ይቀጠቅጡ የነበሩት። ስለዚህ ይሄን እንትን ቻይና ብትሆን በታሪኳ ቻይና ፊት ለፊት በጦርነት ገብቶ የመርዳት ነገር የማገዝ ነገር ባይኖራትም ከጀርባ ግን የማገዝ ነገር ይኖራታል። ስለዚህ ጦርነቱ እዚህ ጋር እንደዚህ ነው የምትለው ነገር አይደለም ለማለት ፈልጌ ነው። እንደው በዛው ማስተካከል መልእክትን እንታስተላልፍ። ይሄ ነገር ሊሆን አንደኛ ግድ ነው። ጌታ ኢየሱስም የዛሬ 2000 ዓመት የተናገረው እውነታ ነው። ነቢያቶች የብሉይ ኪዳን ነቢያቶችም በግልጽ ያስቀመጡልን ስለሆነ እኛ ተመኘንም አልተመኘንም ጦርነቱ አይቀሬ መሆኑን እንደው አድማጮችም እንዲገነዘቡ ነውና ወደ መልእክት መሄድ ይችላል። እንግዲህ ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 1 እና 2 እስከ 3 ድረስ በቀረው ወንድሞቼ የጌታ ቃል እንዲሮጥ በእናንተም ዘንድ ደግሞ እንደሚሆን እንዲከብር እምነትም ለሁሉ ስለማይሆን ከአመፀኞችና ከክፉዎች ሰዎች አንዳንድ ስለኛ ሰዎች እንድንድን ስለኛ ጸልዩልን። ነገር ግን የሚያጸናችሁ ከክፉ የሚጠብቃችሁ ጌታ የታመነ ነው ይላል። እንግዲህ የእግዚአብሔር ቃል እንዲሮጥ ያስፈልጋል። በዚህ ጊዜ ቤተክርስቲያኗን ነቅታ ማድረግ ያለባት መስራት ያለባት ምንድነው? ወንጌልን ነው። ነፍሳትን የማደን ስራ ነው በዚህ ሰርግሳ ጊዜ የሚሰራው። እየጸለይክ ለምን መሰለ የመጨረሻው ክፉ ማንም የማይሰራባት ሌሊት ሳትመጣ ነገ የማይቆጨንን ወይኔ ባደረኩት ብለን የማንንገበገብበትን ነገር አሁን ልንሰራ ያስፈልጋል። ጳውሎስ የሚለው ምንድነው? በቀረውስ ወንድሞቼ የጌታ ቃል እንዲሮጥ በእናንተም ዘንድ ደግሞ እንደሚሆን እንዲከብር እምነቱም ለሁሉም ስለማይሆን ከአመፀኞችና ከክፉ ሰዎች እንድንድን ስለኛ ጸልዩ ይላል። ለምንድነው ጸልዩልን የሚለው? የጌታ ቃል እንዲሮጥ ነው፣ እንዳይገቱ እንዳይያዙ። አንድ ምን ጸልየውኛ እኮ የጌታ ቃል እንዲሮጥ ነው። ሰላም ከሌለ ወንጌል የለም። ሰላም ከሌለ በምን ውስጥ ነው ወንጌል የምሰብከው? ስለዚህ ያ እንዲሆን ያስፈልጋል። ነገር ግን የሚያጸናችሁ ከክፉ የሚጠብቃችሁ ጌታ ምንድነው? የታመነ ነው ብሎ ይናገራል። አንደኛ ቆሮንቶስ 1:9 ላይም ወደ ውድ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር ምንድነው? የታመነ ነው፣ ይጠብቃችኋል። የታመነ ነው። እዛ ህብረት ውስጥ የጠራን ጌታ በዚህ ውስጥ ይጠብቀናል። ግን በዚህ ውስጥ እኛ መስራት የሚገባን ነገር እንዳለ ልናውቅ
ያስፈልጋል። ማቴዎስ 5:37 ላይም ነገር ግን ቃላችሁ አዎን አዎን ወይም አይደለም አይደለም ይሁን፣ ከነዚህ የወጣ ከክፉ ነው። ከነዚህ የወጣ ከክፉ ነው። ክፉን አትናገሩ ነው። ክፉ ቃል አይውጣችሁ ነው። እውነትን ተናገሩ ነው። አትዋሹ ነው። አዎን ከሆነ አዎን፣ እውነት ከሆነ እውነት ነው በሉ ነው። ስለዚህ የእግዚአብሔርን ስራ ልንሰራ በዚህ ሰዓት፣ በዚህ ጊዜ፣ በዚህ ደቂቃ፣ በዚህ ሰከንድ ውስጥ ያስፈልጋል። መቼ ምን እንደሚሆን ዛሬም ደግመዋለሁ፣ አናውቅም። ነገ ምን እንደሚሆን አናውቅም። በዚህ ሌሊት ምን እንደሚሆን የሚያውቅ ከእኔም ከእናንተም መካከል የለምና ፊታችንን ወደ ጌታ አዙረን የጌታን ስራ መስራት ይጠበቅብናል እላለሁ። ሻሎም። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እንድታደርጉ በጌታ ፍቅር ጠይቃለሁ። ሁሌም እንደምለው አብረን እናገልግል። ዞትር እንደምናገረው አብረን እንድናገለግል እግዚአብሔር እንዲረዳን እጠይቃችኋለሁ። ሌላው እንግዲህ አገልግሎታችንን በገንዘባችሁ፣ በሐሳብ ሼር በማድረግ ላይክ በማድረግ እንድትደግፉ በጌታ ፍቅር እጠይቃችኋለሁ። ዞትር እንደምለው አብረን እናገልግል። የጌታ ጸጋ ሰላም ይብዛላችሁ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር፣ ስላሰማን የሕይወት ቃል በብዙ እግዚአብሔር ይባርክ ላለው እውነት ነው። እንግዲህ በማያሻማ መልኩ ዓለማችን ያለችበት ገጽታ ይሄንን የሚመስል ነው። ውድ አድማጮቻችን ትንቢቶቹ የነገሩንን ሁሉ በዓይናችን ስጋ ለብሶ እያየነው ነውና ከኛ የሚጠበቀው መዘጋጀትና ንቁ ሆነን ክርስቶስን ዳግም መምጣት መጠባበቅና መጠባበቅ ብቻ ነው ብለን መልእክት ማስተላለፍ እንወዳለን። እንግዲህ ለዛሬ ምሽት ይዘንላችሁ የመጣነው መልእክት ይሄንን ይመስላል። እግዚአብሔር ፈቃዱ ከሆነ እንግዲህ በሐሙስ ወይ ደግሞ በሰበር በነገውም ዕለት ቢሆን ለመግባት ሙከራ እናደርጋለን። ነገ ሳምንታዊ መደበኛ ዜና ይኖረናል። እስከዚያው ድረስ የእግዚአብሔር ምሕረትና ቸርነት አብሮን እንዲሆን እንመኛለን። ጸሎት ማድረጋችንን አንተው። በየአቅጣጫው በያለንበት ይህንን ማሳሰብ እንወዳለን። መልካም ጊዜ ይሁንላችሁ። ሻሎም። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ